እስቲ እንዲህ ብላችሁ አስቡ። ኢትዮጵያዊ ወይንም ኤርትራዊ ናችሁ። ከሀገር ቤት መጣችሁ ለትንሽ ጊዜ በጣም ጥራችሁ እየሰራችሁ ነው። ነገር ግን ሀብት ማፍራት ስትፈልጉ መኪና ለመግዛት ኦር ኢቭን አፓርትመንት ለመከራየት እንዲሁም ለመግዛትም ስትጥሩ ሪጀክት ትደረጋላችሁ። አሊያም ደግሞ ከፍ ያለ ወለድ ትጠየቃላችሁ። ቤት ለመግዛትም በምታስቡበት ጊዜ ለሞርጌጅ ብቁ እንዳልሆናችሁ ይነግሯችኋል። ለምን ብትሉ ክሬዲት ካርድ የላችሁም which means ክሬዲት ሂስትሪያችሁን ቢልድ አላረጋችሁ ወይንም ደግሞ ትንንሽ የሚመስሉ ግን እጅግ ዋጋ የሚያስከፍሉ ስህተቶችን እየፈጸማችሁ ያላችሁ። ለምሳሌ ስለ ክሬዲት ሂስትሪ እንዲሁም ስለ ክሬዲት ስኮር ባለማወቃችሁ ለዘመናት የሚቆይ ባድ ሂስትሪ ሊኖራችሁ ይችላል ኦር እንዲኖራችሁ ሊያደርግ ይችላል። ስለዚህ በዛሬ ቪዲዮ ስለ ክሬዲት ካርድ የማታውቁት ነገር እንዳይኖር እርግጠኛ ሆናችሁ ከመጀመሪያው እስከ መጨረሻ እንድትከታተሉ ጋብዛለሁ። ከምናነሳቸው ነጥቦች በጥቂቱ አንደኛው ክሬዲት ካርድ ምንድን ነው? እንዴት አካውንቱን መክፈት እንችላለን? በተለይ አዲስ ከሆናችሁ። እንዲሁም ደግሞ ክሬዲት ካርድ ኖራችሁ ከቆያችሁ 5 ሳታውቁ የምትሰሯቸውን ስህተቶች የምናነሳ ይሆናል። በስተመጨረሻም ደግሞ እንዴት በአግባቡ ተጠቅመን ጥሩ ሂስትሪ ቢልድ ማድረግ እንደምንችል የምናይ ይሆናል። ስለዚህ አብራችን ቆዩ። እኔ ብሬክቲ ነኝ። ከፋይናንስ ለሀበሻ ኢኮኖሚክስን ለ4 ዓመት ያጠናው ሲሆን በጥሩ ውጤትም አጠናቅቄ አሁን ደግሞ ለዳያስፖራ ማህበረሰብ ስለ ፐርሰናል ፋይናንስ ወይም ገንዘብ አያያዝ ያለኝን እውቀት እያካፈልኩ እገኛለሁ። የማውቀውን እውቀት ያለኝን ነገር ለእናንተ ሼር በማድረግ በእውቀት እንድትጓዙ ነው። ነገሮችን ስታደርጉ ከእውቀት ጋር እንዲሆን በማሰብ ነው። ሰርቲፋይድ ስሆን አሳውቃችኋለሁ። ለአሁን ግን I'm not a certified financial advisor. I'm just sharing what I know. I'm just sharing my knowledge with you guys. ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ይህ ቪዲዮ እንደሚጠቅማችሁ አልጠራጠርም እና ላይክ በማድረግ እኛንም አበረታቱ። ለሌላም ደግሞ ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉላቸው። አይ ከስር መሰረቱን ጀምር። ክሬዲት ካርድ ምንድን ነው? በአጭሩ ክሬዲት ካርድ የእናንተ ብር ወይም ገንዘብ አይደለም፣ ባንኩ የሚያበድራችሁ እንጂ። ስለዚህ በአጭሩ የባንክ ብድር ነው ማለት ነው። ለምሳሌ የ100 ብር ክሬዲት ቢሰጣችሁ ያንን እቃ ለመግዛት ክሬዲታችሁን ስትጠቀሙ ያ እናንተ ያስቀመጣችሁት ገንዘብ አይደለም፣ ባንኩ ያበደራችሁ ነው ማለት which means ቀን ጠብቆ መመለስ አለበት። ይሄም ቀን ደግሞ ከ25 እስከ 30 ባለው ቀናት ውስጥ ከፍላችሁ መመለስ አለባችሁ። ያወጣችሁትን መተካት አለባችሁ። አለበለዚያ ከ20 እስከ 25% ድረስ ወለድ ልትከፍሉ ይገባል። ነገር ግን ከዴድላይኑ ወይንም ከቀን ገደቡ በፊት ከከፈላችሁ ምንም ወለድ መክፈል አይጠበቅባችሁም። እንዲሁም ደግሞ ፉል ፔመንት ማድረግ ይኖርባችኋል። 100 ብር ከሆነ የተጠቀማችሁት 100 ብር መመለስ ይኖርባችኋል። ቀንሳችሁም የምታስገቡ ከሆነ ኦር ሚኒመም ፔመንት የምንለውን ሜክ የምታደርጉ ከሆነ አይ ቢሊቭ እንደ ክሬዲት ካርዱ ዲፔንድ ቢያደርግም ኢንትረስት ትከፍላላችሁ ማለት ነው። ከዚህ ጋር አያይዤ ስለ ክሬዲት ካርድ ኢንኬዝ ማታውቁት ካላችሁ መሰረታዊ ነገሮችን ወይንም ተርሞችን ላስተዋውቃችሁ። አንደኛው ክሬዲት ሊሚት ይባላል። ይሄ ባንኩ የሚሰጣችሁ የተገደበ የገንዘብ መጠን ማለት ነው። ለምሳሌ አንድ ሰው የክሬዲት ሊሚቱ $1000 ከሆነ የ$1000 ብቻ ነው የሚሰጠው። እንዳጠቃቀሙ እየታየ ይሄ ከፍ ሊል ይችላል። እንዲሁም ደግሞ እንዳጠቃቀሙ እየታየ ዝቅ ሊል ይችላል። በአግባቡ ከተጠቀማችሁ እስከ 5000 እስከ 10000 እያለ ሞር ክሬዲት ይሰጧችኋል። በስትክክል ካልተጠቀማችሁ ማለትም በጊዜ ካልከፈላችሁ፣ ወለድ ብዙ ካለባችሁ እየቀነሰ ሊሄድ ይችላል። እንዲሁም ደግሞ ክሬዲት ሂስትሪያችን አፌክት ያደርጋል። ሌላው ኢንትረስት ሬት ኦር APR ነው። ይሄ ደግሞ የወለድ መጠን ነው። ይሄ ባጭሩ የወለድ መጠን ነው። ባላንስ ደግሞ እናንተ ለባንኩ መክፈል ያለባችሁ የገንዘብ መጠን $1000 ከሆነ የተበደራችሁት እና የተጠቀማችሁት $1000 ብሎ ባላንስ ላይ ያሳያችኋል ማለት ነው የባንክ አፓችሁን ስትከፍቱ። ሌላው ሚኒመም ፔመንት ነው። ሚኒመም ፔመንት ማለት በወር ለተጠቀማችሁበት የግድ መክፈል ያለባችሁ ገንዘብ አማውንት ነው። ለምሳሌ $1000 ከተጠቀማችሁ እና $1000 በአጠቃላይ በ25 ወር በ30 ቀን ውስጥ ከፍላችሁ መጨረስ ካልቻላችሁ ምናልባት ሚኒመም ፔመንት 100 ብር ሊሆን ይችላል። ይሄ ዝቅተኛው መክፈል ያለባችሁ የገንዘብ መጠን ነው። ክሬዲት ስኮር ደግሞ የእናንተን የክሬዲት አጠቃቀም የሚያሳይ ሪፖርት ነው። ዩዥሊ 720 ከ650 እና ከዛ በላይ ጥሩ በመባል ይታወቃል። ከዛ እና በታች በተለይ 500 400 እስከሆናችሁ ደግሞ that's a bad credit score። alright ይሄን ከተረዳችሁ አሁን ደግሞ እንዴት ነው ክሬዲት ስኮር የሚሰራው የሚለውን እንመልከት። ምክንያቱም በዚህ ምክንያት ብዙዎቻችን ጥሩ አፓርትመንት መከራየት ስንፈልግ ሪጀክት የምንደረግበት ምክንያት ይሄ ነው። ቋሚ ሀብት ማፍራት ስንፈልግ ሪጀክት ከምንደረግበት ምክንያት አንዱ ስለሆነ ይሄንን በደንብ መረዳት ያስፈልጋል። we said that ቅድም credit score is just a number
ranging from 300 to 850 ከ300 እስከ 850 ሬንጅ የሚያደርግ ቁጥር ነው። ይሄ የክሬዲት አጠቃቀማችሁን ሪፖርት የሚያሳይ ነው። ማለትም ደግሞ ሌሎች ነገሮች ለመበደር ስትፈልጉ ይሄ ሪፖርት ተመልክተው ይሄ ሰው ታማኝ ነው ወይስ አይደለም ብለው ዲተርሚን የሚያደርጉበት ቁጥር ነው። ከ300 እስከ 580 አካባቢ ካላችሁ ትንሽ ሪስኪ ናችሁ፣ ማለትም ቢያበድሯችሁ የመክፈል አቅማችሁ ያጠራጥራል ማለት ነው። ከዛ በላይ ከፍ እያለ ከሄደና ፔመንት ሂስትሪያችሁ ሲመለከቱ አክቹሊ በየጊዜው ፔመንት የምታስገቡ ከሆነ የምትከፍሉ ከሆነ ጥሩ ክሬዲት ሂስትሪ ካላችሁ የሚተማመኑባችሁ ስለሆነ ከፍ ያለ ገንዘብም ለመስጠት እነሱ አይዳግታቸውም። ቢካዝ ታማኝ ናቸው። ከዚህ በፊት ባላችሁ ሂስትሪ ያንን አስመስክራችኋል። ስለዚህ ሁሌ ጥሩ ክሬዲት ስኮር እንዲኖራችሁ አንደኛ ነገር በተቻለ አቅም ክሬዲት ካርዳችሁን ለምን መጠቀም አለብኝ የሚለውን በደንብ ማወቅ አለባችሁ። ብዙ ክሬዲት ካርድን ማብዛት አያስፈልግም። ከሁለት በላይ ባይኖራችሁ የተመረጠ ነው። ካላችሁ በምክንያት ለምሳሌ ለትራቨል ኤክስፐንስስ፣ ለምሳሌ ከሪዋርድ አንጻር ትራቨል ሪዋርድ አለው፣ ሆቴል ሪዋርድ፣ እነዚህን የመሳሰሉት በእውቀት ተመርኩዛችሁ ከሆነ ከሁለት በላይ ክሬዲት ካርድ ያላችሁና ማኔጅ ማድረግ የምትችሉ ከሆነ which means ፔመንቶችን ሳትረሱ ኦን ታይም ሜክ ማድረግ የምትችሉ ከሆነ ምናልባት that may not be a problem። ነገር ግን ያን ያህል ሳይገባችሁ ጀስት ክሬዲት ካርድ ያስፈላጊ ነው ስለተባለ ለዛም ክሬዲት ካርድ የምታወጡ፣ በተለይ ደግሞ የምንሸወደው ስቶሮች ስንሄድ እንደ በርሊንግተን፣ ሮስ ልብስ ምናምን እንገዛባቸዋለሁ አይደለ? እዛ ክሬዲት ካርድ የኛን ስቶር ክሬዲት ካርድ መጠቀም ትፈልጋላችሁ እንደዚህ ፐርክ አለው ብለው ይነግሯችኋል እና እሱም ዝም ብላችሁ ሳይን አፕ የምታደርጉ ከሆነ that adds up, right? ስለዚህ you have to really be careful። ክሬዲት ካርዳችሁን እና በተቻለ አቅም ፉል ፔመንት በየወሩ ሜክ ማድረግ አለባችሁ። ስትበደሩም ደግሞ ከአቅማችሁ ጋር የተመጣጠነ ቢሆን መልካም ነው። ማለትም ከኢንካማችሁ ጋር በየወሩ ፉል ፔመንት መክፈል እችላለሁ ወይ እያላችሁ ራሳችሁን የጠየቃችሁ መውሰድ አለባችሁ። ጀስት ቢካዝ የባንክ ብድር ነው የተባለ ስዋጥ በምታደርጉበት ጊዜ በኋላ ላይ ባክፋየር ያደርጋልና ይሄንን በመጠበቅ ጥሩ ክሬዲት ስኮር ቢልድ ማድረግ ትችላላችሁ። which means በኋላ ላይ ብዙ ብር መበደር ቢያስፈልጋችሁ ለቢዝነስ ሊሆን ይችላል፣ for whatever emergency ሊሆን ይችላል፣ ለሆነ ኢንቨስትመንት ሊሆን ይችላል፣ I don't know እናንተ እንደ ፍላጎታችሁ ያስፈልጋል ይሄን ያህል መጠን መበደር አለብኝ ብላችሁ ስታስቡ ያ ክሬዲት ሂስትሪያችሁ እንዲጠቅማችሁ ማድረግ አለባችሁ። ካልሆነ ጭራሽ ያንን ቅድም እንደጠቀስኩትኝ ተአማኝነት ስለማይኖራችሁ ላይሰጣችሁ ይችላል። actually ክሬዲት ስኮራችሁን አፌክት የሚያደርጉ 5 ፋክተሮች አሉ። እነዚህ ልንገራችሁ። አንደኛው ክሬዲት ዩቲላይዜሽን ነው። ማለትም አጠቃቀማችሁ ከተሰጣችሁ ሊሚት ምን ያህል ነው የተጠቀማችሁት የሚለው ማለት ነው። usually የሚመከረው ከተሰጣችሁ የገንዘብ መጠን 30% ብትጠቀሙ ነው። ሁለተኛው ደግሞ ፔመንት ሂስትሪ ምን ያህል እየከፈላችሁ ነው፣ እንዲሁም ደግሞ ዝንጎዎች ናችሁ ወይ ጭራሽ አትከፍሉም ወይ የሚለውን ይመለከታሉ። ፔመንት ሂስትሪ በጣም ኢምፓክት ያደርጋል ማለት ነው። obviously like did you pay on time፣ በጊዜ እየከፈላችሁ ነው፣ ዝንጎዎች ናችሁ የመሳሰሉትን ፔመንት ሂስትሪያችሁ ስለሚናገር ያንን ቼክ ያደርጋሉ። ሶስተኛ ደግሞ length of your credit history, meaning ለምን ያህል ጊዜ ይሄንን ክሬዲት ካርድ ተጠቅማችኋል። so the longer you use it properly the better። ሌላ ደግሞ ክሬዲት ሚክስ ምን ያህል የተለያዩ ብድሮች አሏችሁ፣ ካር ሎን ሊሆን ይችላል፣ ሞርጌጅ፣ ሌሎች ካርዶችም ካላችሁ እነዛን I would say እነዛ 10% ኢምፓክት አለው ክሬዲት ስኮራችሁ ላይ። ሌላ ደግሞ አዲስ ክሬዲት፣ ሌላ ደግሞ ኒው ክሬዲት ወይንም አዲስ ክሬዲት አውጥታችኋል ወይስ አላወጣችሁም የሚለውን ቼክ ያደርጋሉ። ይሄም it's around 10%። ከነዚህ ሁሉ ግን በጣም ቦታ የሚሰጠው ወይንም 35% ያህል ቦታ ያለው your payment history and credit utilization ነው። እነዚህ ላይ በደንብ ፎከስ አድርጋችሁ ማኔጅ ማድረግ ይኖርባችሁ። ኦልራይት አሁን ደግሞ አዲስ ለሆናችሁ ነው እንዴት ነው ክሬዲት ካርድ ማውጣው የሚለውን ምነግራችሁ ይሆናል። obviously እዚህ ሀገር ስትመጡ ምንም ክሬዲት አይኖራችሁም፣ ምንም ሂስትሪም የላችሁም፣ ካርዱም የላችሁም፣ ተጠቅማችሁም አታውቁም። most likely the very first card you take out is your debit card። debit ካርዳችሁ ነው። debit card ደግሞ ያው ሁለቱን እያወዳደርን በሌላ ቪዲዮ እንመጣለን። አስፈላጊ ከሆነ ኢንትረስት ከሆናችሁ actually ኮሜንት ላይ ንገሩን። ግን ከልዩነታቸው አንዱ debit card የራሳችሁ ገንዘብ ነው። ከቼኪንግ አካውንታችሁ ጋር የተያያዘ ነው። ስታወጡ የራሳችሁን ገንዘብ እንጂ የባንኩን ገንዘብ አይደለም የምታወጡ። እንደ ክሬዲት ካርድ የምትከፍሉት ነገር አይኖርም፣ ብድር አይደለም የራሳችሁ ስለሆነ። መጀመሪያ ላይ ከመክፈታችሁ በፊት ለመክፈት የሚያበቃችሁን መስፈርቶች አሟልታችኋል ወይስ አላሟላውም የሚለውን በደንብ ማረጋገጥ አለባችሁ። መጀመሪያ ሶሻል ሴኩሪቲያችሁን መያዝ ይኖርባችኋል። that's very important። ቅድም እንዳልኩትኝ ደግሞ ቼኪንግ አካውንት ሊኖራችሁ ይገባል፣ ከሱ እያወጣችሁ ስለሆነ የምትከፍሉት። ሶስተኛ ደግሞ ኢንካም ሊኖራችሁ ይገባል። እነዚህ ሶስቱን ካሟላችሁ pretty much ready ነው የምትሆኑት። ለክሬዲት ካርድ አፕላይ ማድረግ ትችላላችሁ። ሁለተኛው አፕላይ ስታደርጉ ግን አፕላይ የምታደርጉት ለsecured
ክሬዲት ካርድ እንጂ እዚህ ሀገር ብዙ አመት እንደቆየ ሰው አይደለም ለእናንተ ክሬዲት የሚሰጠው ማለት ነው። ሰው ገና ናቸው፣ አያውቋቸውም ራይት። ገና ማየት አለባቸው መክፈል የምትችሉ ሰዎች ናቸው ወይ የመሳሰሉት የሚለውን ማወቅ ስላለባቸው ኢምፕላስ ምንም አይነት ክሬዲት ሂስትሪ ስለሌላችሁ ሴኪዩርድ የሆነ ክሬዲት ካርድ እንድታወጡ ይፈቅዳሉ ማለት ነው። ይህን ስታደርጉ ሪስኪ እንደሆናችሁ ነገር ያሳያል። ምክንያቱም ላይተማመኑባችሁ ይችላል። የሚሰጣችሁን ሁሉ የምትጠቀሙ ከሆነ ኩዌስችን ትደረጋላችሁ ብቻ። ስለዚህ በተቻለ አቅም በተለይ if you're starting out 30% ከተሰጣችሁ 30%ን ብቻ ብትጠቀሙ ይመከራል። ሶስተኛ ደግሞ ሚሲንግ ዴድላይንስ የክፍያን ጊዜ ማለፍ፣ ሳትከፍሉ መክፈል ባለባችሁ ሰዓት አለመክፈል። ይሄ በራሱ ትልቅ ሚስቴክ ነው፣ ምክንያቱም ሂስትሪያችሁን ያበላሽባችኋል። ኢንፋክት አንድ የፔመንት ዴድላይን ስታልፉ ፖይንት ይቀነሳል፣ ከክሬዲት ስኮራችሁ ማለት ነው። ስለዚህ ያንን አፌክት ስለሚያደርግባችሁ ቅድም እንደጠቀስኩትኝ አውቶማቲክሊ ፔመንቱን ማድረግ ትችላላችሁ። ከባንካችሁ ያለ እናንተ ማኑዋል ስራ እንዲገባ ማድረግ ይቻላል። አሊያም ደግሞ ሪማይንደር ስልካችሁ ላይ ሴት ማድረግ ትችላላችሁ። ኦር ጉግል ካላንደር፣ iOS ካላንደር፣ የተለያዩ ካላንደሮችን ሪማይንድ የሚያደርጋችሁን መጠቀም ትችላላችሁ። አራተኛው ስህተት ደግሞ ብዙ አይነት ክሬዲቶችን መክፈት በአንዴ ወይንም ገና ስትጀምሩ በቃ ይሄ እኔ ገንዘብ አይደለም የሚለው ስሜት ስላለ ኤድንም ያንንም መክፈት ነው። ይሄ ስህተት ነው። በተለይ በደንብ ካለመዳችሁ፣ አሁን እያወራሁት ስላለው ኢንፎርሜሽን ከሌላችሁ፣ ገና መላመድ ላይ ካላችሁ ብዙ ባከፍቱ ይመከራል። this includes የስቶር ክሬዲቶችም አማዞን እና እንዳልኳቸው የተለያዩ የልብስ መሸጫ መደብሮች የመሳሰሉት ኤኒ አሁን ላይ ያሉ ብዙ ስቶሮች ከኛ ክሬዲት ካርድ ከፍታላችሁ እንደዚህ ስታደርጉ እንደዚህ ጥቅም አላችሁ፣ ቅናሽ አለ የመሳሰሉት ይባላል። ማኔጅ ማድረግ እችላለሁ፣ ማድረገውን አውቃለሁ የሚል ሰው ምናልባት ላይ ጎዳ ይችላል። also perk ካለው የተለያዩ rewards worth ያደርጋል ብላችሁ የምታስቡት ካለ go for it, but just make sure that you're actually able to manage them, because ዴድላይኖችን ሚስ ማድረግ ወር ቅድም የጠቀስኳቸውን ሚስቴኮች ምንሰራው አንድም ብዙ አይነት ክሬዲት ሲኖረን ነው፣ ብዙ አይነት ክሬዲት ካርዶች ሲኖረን ነው። ስለዚህ የመርሳት ነገርም ሊያጋጥም ይችላል። የተለያዩ ሚስቴኮች ልብ ማንላቸው ሊያጋጥመን ስለሚችልና የወደፊት ስኮራችንን የወደፊት አላማችንን ሊያበላሽ ስለሚችል ብዙ ክሬዲት ካርዶች ባትከፍቱ ይመከራል። ከከፈታችሁም ደግሞ በተቻለ አቅም በአላማ ይሁን እና ማኔጅ ማድረግ እወቁበት። ስለዚህ ይሄን ክሬዲት ካርድ ክፈቱ፣ ኳሊፋይ ኮ ታደርጋላችሁ እንደዚህ ብለው በሜል የሚመጣው ኖ ቴንክ ዩ እያላችሁ ዲስካርድ ማድረግ ነው። አምስተኛውና መጨረሻው ሚስቴክ ደግሞ ከክሬዲት ካርዳችሁ ገንዘብ ዊዝድሮ ማድረግ ወይንም ካሽ አድቫንስ መጠየቅ ማለት ነው። ይሄ በጣም ነው አፌክት የሚያደርጋችሁ። so based on my knowledge you should totally avoid this. ባይሆን ከዴቢት ካርዳችሁ ዊዝድሮ ብታደርጉ ይመከራል፣ because that's your money። ለምንድን ነው ካሽ አድቫንስ ማይደገፈው? አንደኛ ነገር ግሬስ ፒሪየድ የላችሁ፣ ማለትም ኢንኬስ ዴድላይኑን ራሱ ሚስ ብታደርጉ ተጨማሪ ጊዜ ሰጥቷችሁ እንድትከፍሉ አይፈቅዱም። ሁለተኛው ደግሞ ኤፒአሩ ከወትሮ ከፍ ያለ ነው የሚሆነው። ስለዚህ ለካሽ አድቫንስ ክሬዲት ካርዳችሁን በፍጹም አትጠቀሙ። alright በስተ መጨረሻ ደግሞ ስለ APR annual percentage rate ወይንም interest rate ምንድነው የሚለውን፣ grace period ምን ማለት ነው ቅድም ጠቅሼው ነበርና ምንድነው የሚለውን ትንሽ እንመልከት። so APR ማለት APR ሲዘረዘር annual percentage rate ይባላል። ይሄ ባንኩ በአመት ውስጥ የሚያስከፍላችሁ የወለድ መጠን ነው ማለት ነው። እና አብዛኞቹ ክሬዲት ካርዶች ከ20 እስከ 25% በአመት እንድትከፍሉ ሊጠይቁ ይችላሉ። ይህንን ደግሞ በወር ስንት ነው ብላችሁ ማስላት የምትፈልጉ ከሆነ ያው በ12 ማካፈል ነው። ለምሳሌ ቀላል ማትስ እንስራ። let's say እዳችሁ $5000 ነው እንበል። የአመቱ ወለድ ወይንም APR 24% ነው። so APR-ን ማለትም 24ን በ12 ስታካፍሉ ስንት ይመጣል? 2 ራይት። ከዛ እዳችሁን ስታባዙበት which is $5000 በወር 100 ብር ለኢንተረስት ትከፍላላችሁ ማለት ነው። ወይንም ኢንተረስቱ ብቻ በወር 100 ብር ነው። ስለዚህ ይሄ ሙሉን ካልከፈላችሁ የሚደርስባችሁ ነው። ገብቷችኋል? ሙሉ 5000ን በተሰጣችሁ ቀን ካልጨረሳችሁ ከዛ በኋላ አፕላይ ያደረገ የሚሄደው ነው። so $5000 መክፈል ይቀርና ወደ 6200 አካባቢ ልትከፍሉ ትገደዳላችሁ
ትቀበዳላችሁ። ማለትም በአመት $1200 ማለት ነው ለኢንትረስቱ ብቻ። ሁለተኛ ደግሞ ግሬስ ፒሪየድ ማለት የሚሰጣችሁ ቀነ ገደብ አለ አይደል? ለሁሉም ሰው የሚሰጥ ለምሳሌ በ30 ቀን በ25 ቀን ውስጥ እንደዚህ ክፈሉ ይባላል። ኢንኬዝ በአንድ አጋጣሚ ያንን ብታልፉት ግሬስ ፒሪየድ ይሰጧችኋል። ሶ አይ ቲንክ 1 ሳምንት 2 ሳምንት ነገር ይጨምሩላችኋል። ሶ ያ የሚጨምሩላችሁ ጊዜ ግሬስ ፒሪየድ ይባላል፣ ወይንም የመታገሻ ጊዜ ነው እንደዛ ነገር። ሶ በዛ ግሬስ ፒሪየድ ዴድላይን ከከፈላችሁ እሰየው፣ ምንም ኢንትረስት አፕላይ ያደርግባችሁ። ካልከፈላችሁ ግን ያው ኢንትረስታችሁን መክፈል ግድ ይላል። በስተ መጨረሻ ደግሞ ክሬዲት ካርድ የራሱ የሆነ ጥሩ ጥቅም አለው። ሶ እነዚህ ምንድን ናቸው? ሶ ክሬዲት ካርድ ጀስት ለምንድነው ብድር ከመሆኑ በተጨማሪ አክቹሊ ለእኛ የሚጠቅመን ብዙ ጥቅም አለው። ከዚህ ጥቅም ውስጥ አንዱ ሪዋርድስ ናቸው ወይም ሽልማቶች። አንድም ያንን ክሬዲት ካርድ በመጠቀማችሁ፣ ሁለትም ደግሞ ስፔሲፊክ ካርዶች ስፔሲፊክ የሆነ ሪዋርድ አላቸው። ሰው እነሱ እንመልከት እነማን እንደሆኑ። አንደኛው ኦብቪየስሊ ብዙዎቻችሁ የምታውቁት ካሽ ባክ ነው። ካሽ ባክ ማለት አንድ ነገር ፐርቸስ ስታደርጉ፣ አንድ እቃ ስገዙ፣ አንዳንዴ ስፔሲፊክ እቃዎች ወይም ስፔሲፊክ ካቴጎሪ አላቸው። እሱን ቼክ አድርጎ የራሳችሁን ምናልባት ምግብ ላይ ሊሆን ይችላል፣ ኤሌክትሮኒክስ እቃዎች ላይ ሪሊ ዲፔንድ። እሱን ሁሌ ቼክ አድርጉ። ነገር ግን ይሄ ካሽ ባክ ማለት ከ1% እስከ 5% ይሄዳል። ዩዥሊ የሚታወቀው 2% ነው። ሶ ሌትስ ሴይ በአመት ለተለያዩ ነገሮች ተጠቅማችሁ $10,000 ክሬዲት ካርዱን ተጠቅማችሁ ያን ያህል ገንዘብ ብታወጡ ያንን ስላወጣችሁ 2% ካሽ ባክ አላችሁ። which means በአመት ስንት ይመለስላችኋል? $200 ማለት ነው። ሶ ጀስት ያንን ብቻ በመጠቀማችሁ $200 ይመለስላችኋል። ሶ ካሽ ባክ ማለት የሚመለስላችሁ ነው እነዚህ ነገሮች ስላደረጋችሁ። እነዚህ ካርዶች ካሽ ባክ የሚሰጡ እንደ ቼስ፣ ፍሪደም አንሊሚትድ፣ ካፒታል ዋን አለ፣ ሲቲ ደብል ካሽ የመሳሰሉት አብዛኞቹ ይሰጣሉ እና እነዚህን ቼክ ማድረግ ትችላላችሁ። ሁለተኛ ደግሞ በጣም አሪፍ የሆነው ትራቨል ፖይንትስ ነው። አንደኛ ነገር ፖይንታችሁ አድጎ ኳሊፋይ ካረጋችሁ ቢዝነስ ክላስ በነጻ ልትበሩ ትችላላችሁ ወደ ፈለጋችሁበት ሀገር። ሶ እነዚህ ካርዶች እንደ ቼስ፣ ሳፋየር ፕሬፈርድ፣ ካፒታል ዋን ቬንቸር፣ አሜሪካን ኤክስፕሬስ ጎልድ የመሳሰሉት አይነት ካርዶች ይህንን ቤኔፊት ይሰጣሉ። ይሄ ብቻ ሳይሆን ሆቴል ላይም ልታገኙ ይችላላችሁ። ሬስቶራንት ዳይን ስታደርጉ ካሽባኩ እንዳለ ሆኖ እንደዚህ አይነት ፐርኮች ወይንም ሪዋርዶች ማግኘት ትችላላችሁ። ሶ ፖይንታችሁን ቼክ አድርጉና ለምን ነገሮች ኳሊፋይ እንደምታደርጉ ቼክ አድርጉ። ሶስተኛ ደግሞ የመመዝገቢያ ቦነስ ወይንም ሳይን አፕ ቦነስ ነው። ሶ ይሄ ማለት የተሰጣችሁን ክሬዲት በደንብ ከተጠቀማችሁ፣ ለምሳሌ በ3 ወር ውስጥ $20,000 ከተጠቀማችሁ እስከ 100,000 ፖይንት ሊሰጣችሁ ይችላል እንደ ሪዋርድ። ለምሳሌ የቼስ ሳፋየር ፕሬፈርድ ካርድ በ3 ወር ውስጥ $4,000 ካወጣችሁ 60,000 ፖይንቶች ይሰጣችኋል። ይሄንን 60,000 ፖይንት ደግሞ ወደ ገንዘብ መቀየር ትችላላችሁ ከፈለጋችሁ፣ ኦር ስትበሩ ለዛ አፕላይ እንዲያደርግላችሁና ዲስካውንት እንድታገኙ፣ ኦር ለቢዝነስ ክላስ ኳሊፋይ የምታደርጉ ከሆነ መጠቀም ትችላላችሁ። ኦልራይት y'all፣ ይሄንን ይመስላል ዛሬ ይዤላችሁ የቀረብኩት። ይሄ የፋይናንሻል አድቫይስ necessarily ሳይሆን a little disclaimer just የማቀውን እውቀት ያለኝን ነገር ለእናንተ ሼር በማድረግ በእውቀት እንድትጓዙ ነው። ነገሮችን ስታደርጉ ከእውቀት ጋር እንዲሆን በማሰብ ነው። ሰርቲፋይድ ሲሆን አሳውቃችኋለሁ። ለአሁን ግን I'm not a certified financial advisor. I'm just sharing what I know. I'm just sharing my knowledge with you guys. ሶ የጠቀማችሁ ግን ይመስለኛል። ይህንን ከግምት ውስጥ አስገብታችሁ ክሬዲት ካርዳችሁን በአግባቡ ከተጠቀማችሁ ሲያገር ጥሩ ነገር ማድረግ ይቻላል። ይህ ሲስተሙን ማወቅ ያስፈልጋል። አንደኛው ሲስተም ደግሞ የክሬዲት ካርድ ሲስተም ኦር በአጠቃላይ እንደ ኢንዱስትሪ ስንይዘው የባንኪንግ ሲስተም ነው እና በዛ ውስጥ እኔ እንዴት መጠቀም እችላለሁ፣ ምን አይነት ኢንፎርሜሽን አለ፣ እንዴት ያን ኢንፎርሜሽን በስትክክል እና በአግባቡ ልጠቀም ብላችሁ ነቃ ማለት ያስፈልጋል። እነዚህን ቪዲዮዎችም የምሰራው ኦልሬዲ ጥሩ ሀገር ተብሎ ነው እዚህ ሀገር የመጣ ነው የኖርንም ያለ ነው። እውነትም ደግሞ ከኦፖርቹኒቲ አንጻር ከብዙ ነገር አንጻር የተሻለ ነው ራይት። ነገር ግን እዚህ የተሻለ ሀገር ውስጥ እየኖርን አብዛኞቻችን ኢንፎርሜሽን ከማጣት ወይንም ደግሞ ሰዎችን ስንጠይቅ ምናልባት እገዛም አላገኘን ሊሆን ይችላል። really depends እና በእነዚህና በተለያዩ ምክንያቶች ወደ ኋላ ይቀረናለን። የተሻለ ሀገር እያለን እንደ ተሻለ ሀገር እንደሚኖር ሰው እየሆን አይደለም። which is saddening to be honest። እኔ ማናገራቸውም ሰዎች ስላሉ ነው ከዛ ፖይንት ኦፍ ቪው እየነገርኳቸው ያለው። ስለዚህ ነቃ ብለን
መኖር ያለብን ሀገር ውስጥ እየኖር ነቃ ብለን ነው መኖር ያለብን ብዬ ነው ማምነው። ምክንያቱም ምንም አይነት ኤክስኪዩዝ ስለሌለው ነቃ ማንልበት ምክንያት ማለት ነው። ስለዚህ በዛ ምክንያት ነው ይሄንን ኢንፎርሜሽን የሚያስፈልጋቸውን የዳያስፖራ ማህበረሰብ ለማግኘት በሚል ሀሳብ ነው እነዚህን ቪዲዮዎች የተሰሩት። ስለዚህ ይህንን ሀሳብ አላማ የምትደግፉ ከሆነ ጀስት ሰብስክራይብ በማድረግ አብሮነታችሁ መግለጽ ትችላላችሁ። ሞርኛ ሞቲቬትድ ሆነን እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች እንድንሰራ ያግዘናል። በሌላ ቪዲዮ እስካገኛችሁ ድረስ ቻው፣ ሰላሙ ነው።